አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 27። አላምረው የልጆቻቸውን አውሮፓ መግባት ካረጋገጡ በኋላ ቤታቸው፣ ትዳራቸውና የሚወዷት ሀገራቸው ሲኦል ሆናባቸው ነበረ። ከዚያ በኋላ በኢትዮጵያ አየር መንገድ ብዙ አልቆዩም። በጡረታ ራሳቸውን አግልለው እሳቸውም አገር ጥለው ብን ብለው ነበር የጠፉት። ንዴታቸውን ለማብረድ በኩርፊያ ያደረጉት ግብታዊ ውሳኔ ነበረ። ራቅ ማለታቸው ትዳራቸውን ከማፍረስ ታድጓቸዋል። በቅጥር ጉያና ወደምትባል ሀገር ተዘዋውረው ለረጅም ጊዜ ቋሚ መኖሪያቸውን በዚያው አድርገው ነው የቆዩት። ከአበባየሁ ጋር የነበራቸው ግንኙነት በስልክ ብቻ የተወሰነ ነበረ። የአትክልትን እረፍት የሰሙት ሆላንድ ተጠርተው ከሄዱ በኋላ ነው። አምስተርዳም ስኪፑል አየር ጣቢያ ክብረ ወርቅ ብቻዋን ስትቀበላቸው ገና ከርቀት ብቻዋን ሲያዩት ነበረ ሰውነታቸው ወዲያው የሆነ ነገር የነገራቸው። አይናቸው ከመቅላቱና ፊታቸው ከሰል ከመምሰሉ በቀር እንባ አልወጣቸውም። ውስጣቸው ማረሩን ማንም ከገጽታቸው ላይ ማንበብ ይችል ነበረ። ክብረ ወርቅ ገና ብቅ ሲሉ እንደ ሕፃን ልጅ ተጠምጥማ ሪቷን ስታቀልጠው የተላጨችው ጸጉሯ ራሱን የቻለ መልእክት እንደሚያስተላልፍ ልብ አላለችም። ከሐዘኗ ሳታገግም እንደቆሰለች መውጣቷ ስለነበረ ሙሉ ትኩረቷና ሐሳቧን ያደረገችው መገናኘታቸው ላይ ብቻ ነበረ። እሳቸውም እሷን ለማጽናናት ጠንካራ መስለው ለመታየት በብርቱ ጥረዋል። ያ በርግጥም እውነተኛ ጥንካሬና መጽናናትን ሸልሟቸዋል። ከክብረ ወርቅ ተደብቀው የአትክልት አስክሬን አለበት ከተባለው ሆስፒታል ሄደው ሬሳውን ለማየት ጠይቀው ነበረ። ሆስፒታሉ የባለቤትነት ፈቃድ ካላመጡ እንደማይፈቅድላቸው አስታውቋቸዋል። ቢሆንም ሁኔታቸውን ለዶክተሮቹ በመግለጽ ለጥቂት ደቂቃ ማስፈቀድ ችለው ነበረ። ነገር ግን የሕክምና መዝገቡ ላይ በሰፈረው ልዩ ሪፖርት ምክንያት እንደገና መልሰው ከልክለዋቸዋል። ይህ የአሟሟቱን ሁኔታ በመጠኑ እንዲጠራጠሩ ቢያደርጋቸው ክብረ ወርቅ እንደማትዋሻቸው እርግጠኛ በመሆናቸው አልገፉበትም። በመጨረሻም አባት የልጃቸውን አስክሬን ወደ ሀገር ቤት ለመውሰድ ያደረጉት ሙከራ ሳይሆንላቸው ሲቀር ሁሉንም እርግፍ አድርገው ተዉት። እርማቸውን ለማውጣት ወደ ሀገር ቤት አልተመለሱም። የሥራ ስምሪታቸውን ወደሚቀበሉበት ጊዜያዊ መኖሪያቸው ወደ ጉያና ነበር የበረሩት። ይሁንና ያንን ያህል ርቀት ተጉዘው መጥተው እንዳሰቡት ልጃቸውን ለሀገሩ አፈር ሳያበቁት በመመለሳቸው ከሐዘኑ ጋር ተደራቢ ብስጭትን ፈጥሮባቸዋል።
ወደ ስራቸው በተመለሱ ማግስትም በጤናቸው ላይ ችግር አስከትሎባቸው ነበር። ኋላም በአሜሪካን ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ ሆስፒታል ውስጥ ለቀናት ተከታታይ ሕክምና አድርገዋል። እንደተሻላቸው ወደ አገር ቤት ጠቅልለው ከመሄዳቸው በፊትም ከአበባየሁ ጋር በስልክ ተገናኝተው ነበር። ያም ቢሆን ያልኩት አልቀረም ብለው አልወቀሷቸውም። በልባቸው አስቀድሞ ይቅር ብለዋቸዋል። ይህን ለማድረግ ቀደም ብለው ሲወስኑ አልተቸገሩም። ቀላል ነበረ። በሂደቱ ሲያልፉበት ግን ከህመማቸው ጋር ከገመቱት በላይ ነበር የከበዳቸው። ቁስሉ እንደተደፈጠጠበት ሰው ውስጣቸውን አንገብግቧቸዋል። ነገር ግን አንድም ክፉ ቃል አልወጣቸውም። ሁሉንም ነገር በይቅርታቸው ዋጥ አድርገውና ችለው ነበር ያሳለፉት። አበባየሁን ከስህተታቸውም በላይ ፍም ሆኖ የፈጃቸው ይህ የሳቸው ያለፈው አልፏል ይቅር ባይነትና ቻይነት መሆኑን ከአንዳንድ ንግግራቸውና ሁኔታቸው ተረድተውታል። ይህም ቢሆን ይበልጥ ለአበባየሁ እንዲያዝኑላቸውና እንዲራሩላቸው አደረጋቸው እንጂ አላኩራራቸውም። ቃላቶቻቸውም አበባየሁን ለማጽናናትና ቤተሰቡን ወደ ነበረበት ለመመለስ የተመረጡና ምክንያታዊ ነበሩ። ተሳስተናል ነበር ያሉት። ራሳቸውንም የችግሩ መንስኤ ውስጥ አክለው ከልቤ ነው፣ ልቤ ደምቷል። ይቅር ለእግዚአብሔር ግን ያስፈልገናል። ይህን የምልሽ ላንቺ ስል አይደለም፣ ለራሴና ለልጆቻችን ስል ነው። ይቅር ባልልና ከሆዴ ባላወጣው ካንሰር ሆነ ይገለኛል። መወቃቀስ አይጠቅመንም፣ አትክልትንም አይመልሰውም። እኔም ከሞት አፋፍ ላይ ነው የተመለስኩት። ስሜታችንን የመቆጣጠር ችሎታ አለን። እንስሶች አይደለንም፣ ፍጹሞችም አይደለንም። ሁላችንም ድክመቶች ይኖሩብናል። ሶስና እንዳለችው የቤታችን ሻማ ነሽ። እንደ አባትም እንደ እናትም ሆነሽ ያሳደግሻቸው ልጆችሽን ለመጉዳት ብለሽ ያደረግሽው አይደለም። የሚሆን መስሎሽ ነው። የእናት ስጦታ የእናት ነው። አሁን ወደፊት መመልከትና ቀሪውን ማሰብ ነው ያለብን። አበባየሁ ሬሳውን ሲቀበሉ ይህ የባላቸው ቃል የሾህ አክሊል ሆኖ በወጋቸው ቁጥር እጄን በእጄ ቆረጥኩት እያሉ ፊታቸውን ሲገሸልጡ ላሳሪና መካሪ አስቸግረው ነበረ። በቤተሰባቸውና ጉዳዩን በቅርብ በሚያውቁት ሰዎች በታሰበው የግምት ደረጃም ባይሆን ሐዘኑ ጎርቷቸዋል። ድርጊታቸው አጸጽቷቸዋል።
እንደ እናት ሕሊናቸው ውስጥ የሚመላለስባቸው ከልጆቻቸው ጋር ያሳለፉት መልካም ትዝታ ሳይሆን ለመጨረሻ ጊዜ በስልክ የተለዋወጡት ቃላት ብቻ ነበረ። ካልመጣሁ እያለ ሲማጸናቸው ነፍሳችሁ ከስጋችሁ ተለይታ በሬሳ ሳጥን ካልሆነ ባጸደ ሥጋ ባዶ እጃችሁን ተንከርፋችሁ መታችሁ እዚህ ቅማላችሁን እያከካችሁ ሁለተኛ ሞት በቁማችሁ አትሞቱም። ሰድበው ስልኩን የዘጉበት ጊዜ ብልጭ ሲልባቸው እንዲህ እንደምታበር እኔ መቻወቅኩትና ከልቤ እኮ አልነበረ ብለው በዛ ሰውነታቸው ተነስተው እየዘለሉ ይፈርጣሉ። ከመድኃኔዓለም ቤተክርስቲያን ካህናቱና መነኮሳቱ መጥተው እዚያው ቤታቸው አብረዋቸው ውለው እያደሩ ጸሎት ካደረጉላቸው በኋላ ነው ንዴትና ሐዘናቸው ጋብ እያለላቸው የመጣውና መረጋጋት የቻሉት። ራሳቸውን ያጠፋሉ በሚል ስጋት 24 ሰዓት ጠባቂ ተደርጎላቸው ነው የሰነበቱት። እማማ ታፈሱ ከምክራቸው ጋር ከጎናቸው ከፍራሹ አልተለዩአቸውም። አዲስ ፎጣ በአዲስ ነጠላ ሸርጠው ጭር ሲል እየጠበቁ እንግዲህ ላለፈ ክረምት ቤት አይሰራም፣ ጌቶችን ምሮ የቀሩትንም ሰብስቦ ለቤታቸው አብቃልሽ። ስለ ትዳር እንጀራና ጤናችሁ ጸልይ፣ አንድዬ ምን ይሳነው ብለሽ የነሳሽን ይመልስልሻል። ወደ ልቦናሽ ለመመለስ አልዘገየሽም በማለት ይመክሯቸዋል። በልባቸው ወይ በአሜሪካ ልቤ ተነካ እያሉ